ወደ ቢዝነስ መረጃዎች ነው የምናልፈው። የቢዝነስ መረጃዎች ልታጋራን ቤተልሔም ሞገስ ስቱዲዮ ተገኝታለች። ቤቲ እንደምናለች? ሰላማዊ እንደምናልክ? ደህና ነኝ። የአየር ሰዓቱ ያንቺ? አመሰግናለሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ የአቦል ዜና የቢዝነስ ዘገባችን ተጀምሯል። አስቀድመን ያጋራችንን የኢትሲዮች አክሲዮን ማህበርን መልእክት ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው። ያረ ሙላባት ያው እንዴት ይማለልኩ ዛጋ ገና ይኑ ላሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው ክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶላ ከፋይ አንቺ ነሽ። ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አለስኩ። ፖስት ማሽን አለ ወይ ቀርታ የዚህ ባንክ ክፍያ ካርድ አልተሳስኩት። ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮን ስጠልኝ በዛው በእናት ምንም ብር የለም አሁን እጄ ላይ እንዴ ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። አጋራችንን ኢትሲዮች አክሲዮን ማህበርን እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳያችን አልፋለሁ፣ አብራችን ቆዩ። በ2018 የበጀት ዓመት በባህር ዳር ከተማ አስተዳደር ከ4000 በላይ የግብር አወሳሰን ቅሬታ መቅረቡንና ከ90 በመቶ በላይ መፈታቱን የከተማ አስተዳደሩ ገቢዎች መምሪያ ገልጿል። መምሪያው ግብር አወሳሰን ላይ የሚታዩ ክፍተቶችን ለመሙላት የአጥኚዎች ተከታታይ ስልጠና መስጠቱን ነው የገለጸው። ይዝባልም ጌታነህ ተጨማሪ መረጃ አላት። የግብር ፍትሐዊነት ችግር ለብዙ ታዳጊ ሀገራት ኢኮኖሚ ዋነኛ ፈተና ነው። ግብር ፍትሐዊ አይደለም የሚባለው የግብር ሸክሙ በዜጎችና በድርጅቶች መካከል እንደየገቢያቸው መጠን እኩል ካልተከፋፈለም ነው። አንድ ግብር ከፋይ የተጣለብኝ ግብር ፍትሐዊ አይደለም ካለ በ21 ቀናት ውስጥ ቅሬታ የማቅረብ መብት እንዳለው የገለጹት የባህር ዳር ከተማ ገቢዎች መምሪያ ምክትል ኃላፊ ወይዘሮ ስንታየው ታፈረ እንደ ከተማ የግብር አወሳሰን ላይ የግብር ጥናት በቡድን ይገመገማል ብለዋል። አንድ ግብር ከፋይ ግብር በዛብኝ ካለ ቅሬታውን ያቀርባል። ውሳኔው በደረሰው 21ኛ ቀን ሳይሞላው በ21 ቀን ውስጥ ቅሬታውን ያቀርባል። ቅሬታው በቅሬታ ኮሚቴ ይታይለታል። ቅሬታው አላረካኝም ካለ ከተቋሙ ውጭ የንግዱ ማህበረሰብ ተወካይ ባለበት ቅሬታው ይታይለታል። ከዛም ውጭ በተለይ የግብር ፍትሐዊነትን ለማስጠበቅ ካሁን በፊት ቅሬታ ብቻ ማየት ነበር። አሁን ግን ኢቭን የተጠናው ጥናት በቲም ይገመገማል። ያለሙና የከበደ አንድ ዘርፍ ሆነው ያለሙ ስንት ተጠና የከበደ ስንት ነው የተጠና ተብሎ ተገምግሞ ነው አሁን ያያለፈ ግብር የሚጣል የሚወሰን ማለት ነው። በተያዘው 2018 የበጀት ዓመት በከተማ አስተዳደሩ ከ4000 በላይ ግብር ከፋዮች ቅሬታ ያነሱ ሲሆን 99 በመቶ መፈታቱንም ነው ምክትል ኃላፊው የገለጹት። ከ4000 በላይ ቅሬታዎች ቀርበዋል። ሁሉም በሚባል ደረጃ ቅሬታዎች ታይተው ወቅቱን ጠብቆ ቅሬታዎችን አይቶ በመስጠት ወይም 99% መልስ የተሰጣቸው እንደሆነና ከዛም ቅሬታ ተሰጧቸው ደግሞ በቅሬታው ያረኩ ወደ ይግባኝ የገቡም አሉ። 1720ዎች ከ4000 በላይ ካየናቸው ቅሬታዎች ውስጥ አሁንም ቅሬታው አላረካኝም፣ ቅሬታችሁ መልሱ እኔ በመፈልገው ልክ አይደለም ያሉ 1720 ይግባኝ ቅድም እንዳልኩትኝ የንግዱ ማህበረሰብ ተወካይ ያለበት ከተቋሙ ውጭ ያለ ኮሚቴ የሚያየው ላይ ቅሬታቸውን አቅርበው በወቅቱ መልስ የተሰጣቸውና ቅሬታቸው በአግባቡ የታየ መሆኑን መረዳት ያስፈልጋል። የሚታዩ የግብር ጥናት ክፍተቶችንና ቅሬታዎችን ለማስቀረት ለአጥኚዎቹ ተከታታይ ስልጠና እየተሰጠ ሲሆን ለውጦች እየታዩም ነው ብለዋል ምክትል ኃላፊዋ። የግብር ጥናት ክፍተቶች ስለሚታዩና ግብር ከፋዩን ቅሬታ ስለሚያነሳ ተከታታይ የሆነ ስልጠና እየተሰጠ ነው። ስር ነቀል የሆነ ስልጠና በክልል ደረጃ ክልሉም ስልጠና ሰጥቷል። በተለይ ይህን ጥናት ለሚያጠኑ ባለሙያዎች
ሰፊ የሆነ ስልጠና 5 ቀን በላይ ስልጠናዎች ተሰጠዋል። ከዛ በኋላ ከስልጠና በኋላ መሻሻሎች አሉ። ከክልሉ ስልጠናም በኋላ የተንጠባጠቡና ስልጠናውን ያልወሰዱትን በመምሪያ ደረጃም ስልጠናዎችን እየሰጠን በቻልነ መጠን በተለይ የግብር ፍትሃዊነትን ለማጥበብ ጅምሮች እንዳሉና የተሻለ ነገር እየተሰራ እንደሆነ መረዳት ያስፈልጋል። ግብርን በፍትሃዊነት ለማስከፈል የክትትልና የቁጥጥር ስራዎች ተጠናክረው ይቀጥላሉም ተብሏል።